አቤል ነፂን እሺ ምንድነው ፍላጎትሽ? ምንድነው የምትፈልጊው? ይላታል። መጀመሪያ የያዝከውን ጠጣ ትላለች ነፂ። የአቤል መጠጥ ላይ የእንቅልፍ መድኃኒት ጨምራበታለች። እንጠጣና ልጨምርልህ ትለዋለች። አቤልም ግድ የለም ይበቃኛል ይላታል። በዚህ ሁኔታማ እንዴት እናወራለን? እሺ በቃ ልታዳምጠኝ ካልፈለክ ደግሞ ወደ ቤት መሄድ ትችላለህ ትለዋለች። ይልም አይነዚህ ይልና ሳቅ ያደርግና ያንን መጠጥ ይጠጣል። እናም አሁን ግን በጣም እየደከመው ነው፣ ማውራትም ያቅተዋል። ነፂም መጠጡን የጨመረችለት አቤልም መጠጣት ጀመረ። ነፂም ብቸኛ ድክመቴና ችግሬ አንተ ነህ ትለዋለች። ነው ራሱን አመመው። ራሱ ሲዞርበት በእጁ ማስጀመረ። ነፂም መጠጡን ተቀበለችው። አቤልም አልኮል ላይ ወደቀ። ይሄን ነበር የምፈልገው አገኘው ትለዋለች። እናም እሷም ቪዲዮ መቅረጽ ትጀምራለች። ባለማወቅ እናቱን የቤት ሰራተኛ ያደረገው ወጣት መጨረሻ አሳዛኝ ድራማ ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። በጣም የሚያሳዝን ድራማ ነው። ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰላም በጣም ተናዳ ቁጭ ብላለች። እናም የአቤል እናት ትመጣና እስኪ ልጄ አንድ ጥያቄ ልጠይቅሽ ትላለች። ምንድን ነው ንገሪኝ እስኪ ትላለች። እናም ቆይ ባለፈው አቤል ምናምን ስትይ የነበረው ስትል አዎ ልጄ ነው ስለምትዩና አሁንም ደግሞ እናቱ ነኝ እያልሽ ለምትጃጃዩ ትላታለች። ሲጀመር ቃላት ከምትቆናጣጥሪ ለምን ስራሽን አርፈሽ አሰሪም? ልጄ አሁን የምስጪ ምክንያት ግን ምንም አሳማኝ አይደለም። ትሰሚኛለሽ? ማመን ያለ ማመን የራስሽ ፋንታ ነው ትላለች። ሰላም እማማና እንዲሁም ደግሞ አቤል እናትና ልጅ እንደሆኑ ታውቃለች። ነገር ግን ደግሞ እናትና ልጅ እንዲታወቁ ወይም ደግሞ አብረዛ ለመኖር ስለማትፈልግ፣ ምክንያቱም አቤል እናቴን አገኘው ብሎ ደስ ብሎትኝ እናም ሰላም በጣም ብዙ ነገር ስታደርጋትኝ ሰላም ከቤት መውጣት ተወጫታለች አንቺ ስላላትኝ፣ ለዛም አሁን ደግሞ ሁሉን ነገር አስቀይራ የዲኤንኤ ውጤትን ሁሉ ካስቀየረች በኋላ አቤል እናቱ እንዳልሆነች ካወቀ በኋላ ሰላምን መንከባከብ ጀምሯል። ሰላምም አሁን ዞር በይልኝ ትላታለች። እሺ ዞር ማለትን ዞር ላለሁ፣ ግን ደግሞ የዲኤንኤን ምርመራውን ድጋሚ ማድረግ እፈልጋለሁ ትላለች። ሰላምም ምን? በጣም ትደነግጣለች። ይህ ማለት እንግዲህ ድጋሚ የዲኤንኤን ምርመራ ከተደረገ አቤል እናቱ እንደሆነች ሊያቅ ነው። እናም ደግሞ ሰላም ደግሞ ይሄ እንዲሆን አትፈልግም። ነፂ በሰጠችው መጠጥ ምክንያት ቤት አልገባም። እናም ውጭ ናደረው። ነፂ የፈለገችው ይሄን ነበረ። ሰላምም በጣም ተናዳ ጭራሽ ውጭ አደርክልኝ፣ ወይኔ ሰላም ተንቅ ያለው እያለች ሰላምም በጣም ተናዳለች። አቤል ባሏ ከቤት አላደረም። እናም ውጭ በማደሩ በጣም ተበሳጭታ እየጠበቀችው ነው። የሆነ ነገርማ ማድረግ አለብኝ፣ እውነት ዝም አልልም። በተለይ ደግሞ የዚች አሮጊትን ነገር በቃ የሆነ ነገር ማድረግ አለብኝ። ዝም ብዬ ቁጭ ማለት የለብኝም። ለባሌ ዘማ አይሆንም። በቃ የዲኤንኤን ምርመራውንም አሳዋ ማስቀየር አለብኝ። በድጋሚ ደግሞ ይሄ ነገር እንዲፈጠር አልፈቅድላትም። ማ እንደዚህ ከሆነ አንዛለቅም እያለች ሰላምም አቤልን ስጠብቀው ስላልመጣ ተነስታ ትሄዳለች። ቦርሳዋን ትፈትሻለች። እናም የምትፈትሸው የሆነ ወረቀት ነበር። ያን ነገር ግን ጠፍቷትኝ እቃዋን ምንቅርቅር እያረገች ትፈትሻለች። የሆነ ዘዴ መፍጠር ነበረባት እማማን ከቤት ለማስወጣትና እንዲሁም ደግሞ እሷን ጥፋተኛ ለማድረግ። እናም ወርቅ ጠፋኝ ማለት ትጀምራለች። እማማንም ወርቄ ጠፍቶኛል፣ ስለዚህ አንቺ ነሽ ወርቄን የወሰድሽው ብላ ታፋጥጣታለች። ምን የኔ ልጅ፣ እኔ በፍጹም እንደዚህ አይነት ነገር እማደርግ ሰው አይደለሁም። ውጭ እዚህ ቤት ማንም የለም። እናም ወርቁን አንቺ ነሽ የወሰድሽው፣ ስለዚህ አምተሽ ቦታው መልሽው ትላታለች። አረ የኔ ልጅ ተረጋጊ፣ እስኪ ቀስ ብለን እንፈልገዋለን ትላለች። ጭራሽ አንቺ ነሽ እንደዚህ የምታወሪ? ታምኛለሽ? ይኸውልሽ የወሰድሽውን እቃ የማትመልሽ ከሆነ ዋጋሽ ነው የምሰጥሽ። ለዚህ ደግሞ ታውቂኛለሽ። እሺ ጓደኛዬ፣ እንደዛ ቤቱን ፎ አድርገሽ አስክረሽ የፈለግሽውን አደረግሽ ትላለች። ነፂም ቆይ ታዲያ ማነው ደግሞ እንደዚህ ያለው ትላለች። ጽቡን አሁን ያደረግሽው ነገር ሁሉ ተሳካ ወይም አልተሳካም? ምንም የተፈጠረ ነገር የለም።
እናም አልተሳካም ትላታለች። ምን ሆነሽ ነው አንቺ? ስንት ዓመት ስጠብቂው የነበረ ነገር እኮ ነው። ለምንድን ነው? ልጅ ጓደኛዬ አቤልን አፈቅረዋለሁ፣ ግን ደግሞ እሱን ከሱ ላይ ምንም አይነት ተንኮል ማድረግ አልፈልግም። ምሻል እንዲያንችልሽ ልጅ እኮ ባለትዳር ነው። እምቢ ካልሽ ወይንም በቃ እስከ መጨረሻው ታየው ትላለች ነፂ። እኔ አቅሻለሁ፣ ይኸውልሽ ልተው አልችልም። ብቻ እኔ ከዚህ በላይ ምንም ነገር ልሽ አልችልም ትላታለች። ማንኛውም እንደ ፍላጎትሽ ትላታለች። እሺ ይሄ ሁሉ ታየውና ያንቺ ጉዳይ እንዴት ሆነ ብላ ጓደኛዋን ትጠይቃታለች። ይልሽ በሁለት ገጣሚ ተፈቅሬልሻለሁ። ምን? አዎ ጓደኛዬ፣ እንግዲህ ምን ታደርገዋለሽ? እንደዚህ ተፈጠረ። ሰላምና አቤልም ተጣሉ። እናም ከማንም ጋለሞታ ጋር አድረህ አሁን ሆስፒታል ናደርኩ ስትል አታፍርም ትለዋለች። ሰላምዬ ቆይ ግን ምን ሆነሽ ነው? ስለማን ጋለሞታ ነው የምታወሪው? እንዲህ ሰላምዬ ምን ሆነሽ ነው? እኔ እኮ አቤል ነኝ፣ አታውቂኝም ማለት ነው? ምን አለ ለትዳሬ ለአንቺ ታማኝ እንደሆንኩ ታውቂያል እንዴ? እሺ ዛሬ ብንሽ ነው? አዎ አውቃለሁ። ውድ ባለቤትንማ ለትዳሩ ታማኝ ሚስቱ የምትለውን የሚሰማ እያለች ሰላም በጣም ትበሳጫለች። ማንም ጋለሞታ እንደምትሆን ነው የማውቀው። ኧረ እባክሽን ሰላም፣ ስለምን ጋለሞታ ነው የምታወሪው? አዎ ጋለሞታ። ቆይ ስለማን ነው እያወራሽ ያለሽው? አዎ ስላንተ ነው። በቃሽ እባክሽን፣ ካሁን በኋላ ስላንቺ መጨቃጨቅ በጣም ሰልችቶኛል ይላታል። አቤልም በጣምም ይበሳጭባታል። ስራት ያሽ ይላታል። ምንም አታመጣም በጥፊ ይላታል። እሱም ሲደባደቡ እማማ ሊያስለቅቁ ይመጣሉ። አቤል ብላ እሱም ወንጭ ወደዛ ሲላት አፍንጫዋን ይመታታል። ይደነግጥና ሰላምን ትቶ ወደ ማዘር ይመጣል። ማሚ አይዞሽ እያለ አቤልም ኧረ እባክሽን አይዞሽ ጉዳዮሽ እንዴ ይላል። ደህና ነኝ፣ አይዟችሁ ተረጋጉ፣ ደህና ነኝ እባካችሁ። ቆይ ምንድን ነው? ትዳር እኮ እንደዚህ ቀልድ አይደለም። አቤልም በጣም ስለተበሳጨና እንዲሁም ደግሞ ሰላም ባላደረገው ነገር ስለጠረጠረችው እኔ ግን በቅቶኛል፣ በወጣው በገባው ቁጥር ጭቅጭቋ ሰልችቶኛል፣ ራሴን እንድጠላውም አድርጎኛል። እናም ካሁን በኋላ በቃኝ፣ ትዕግስቴም አልቀዋል ይላል። እጅጋ መኖር ካሁን በኋላ አልፈልግም ይላል። እሷም እውነት በቃ እያለች መጮ ጀመረች። ሰላምም ስለተናደደች እኔም በቃኝ ካሁን በኋላ እያለች ማትላለች። አቤልም አዎ በቅተሽኛል፣ በቃ ውጭልኝ ሲላትኝ እማማም አይዞች፣ ኧረ እባካችሁ እናንተ ሰዎች፣ ቆይ እናንተ እኮ ህፃን አይደላችሁም፣ ምን ሆናችሁ ነው? እባካችሁን ተረጋጉ እያሉ መለመን ጀመሩ። አቤልም በጣም ተበሳጭቶ አንድያችን ዝም ስልሽ እኮ በጣም ቆይሺ፣ ማን ወንዱ ማን ሴቱ እንደሆነ አሳይሻለሁ እያለ አቤልም በጣም አበዛሹ እንዴ፣ ምን ነው ከአቅሜ በላይ ወንሽ እኮ፣ ህይወትም እኮ ይሰለቻል። ምን ነው አቤል ምን ነው? እማማም እባክህን አቤል ተረጋጋ። እሺ እንዴት ብዬ ረጋጋ? እንዴት ነው የምረጋጋ? እያየሻት አይደለ ይላል። ሰላም